በስተመጨረሻም እንግዲህ አሁን ላይ አቢጌል ተሳካላት ማለት ነው። እንግዲህ እንደሚታወቀው ያንን ማይክራፎን ተደብቃ እዛ መኪና ውስጥ እንዳስገባች አይረሳም። እንግዲህ ያንን ነገር ያደረገችው ለምንድን ነው? ወይ ዳጣን እንግዲህ ከአቶ ደረጀ ጋር የሚያወሩትን ለመስማትና ለማዳመጥ ነበር። ነገር ግን በዳጣ ፋንታ ደግሞ እዛ መኪና ውስጥ ሰላም ገብታ ስለነበርና ቼክአፕ ልታደርግ ሊሸኛ ስለነበር ያወሩትን በሙሉ ያንን ማይክራፎን እንደምንም ብላ ወስዳ እያዳመጠችው ነው ማለት ነው። ስለዚህ እንግዲህ አቢጌል በአሁኑ የተሳካላት ይመስለኛል። አሁን ላይ ሰላም ያወራችው በሙሉ ሁሉንም መረጃዎች አቢጌል አሁን ላይ ስላወቀች ወዲያው ለወይዘሮ ማርታ ለማሳየት እየጓጓች ነው ማለት ነው። አሁን ላይ እንግዲህ አቢጌል እንዳለችው ለወይዘሮ ማርታ አዲስ ነገር እንዳገኘችና ያንን መረጃ ደግሞ ለወይዘሮ ማርታ እንደምታሳያት ነው እየተናገረች ያለችው። ስለዚህ አሁን ላይ አቢጌል እንግዲህ ሰላምን የደበቀችውን ሚስጥር በቀላሉ ያገኘችባት ይመስለኛል። ሌላው ጉዳይ ደግሞ እንደሚታወቀው ወይዘሮ ማርታ ዳጣንና ናታን ካየቻቸው ጀምሮ አቢጌል ልክ እንደሆነች ነው የተሰማት። በሱ ምክንያት ራሱ በጣም ነው ራሷን ያመማት። ምክንያቱም ናታንን አልጠበቀችውም ከዳጣ ጋር ይሆናል ብላ። አቢጌልና ናታንን እየወደደችውና እያፈቀረችው ናታን አቢጌልን ትቶ ከዳጣ ጋር መሆኑ አስጨንቋታል ማለት ነው። ምክንያቱም ዳጣ እንግዲህ የሲሳይ ልጅ እንደመሆኗ ይታወቃል። ወይዘሮ ማርታ ደግሞ የምትፈልገው አቢጌል ልጇ ስለሆነች ናታንን ጥሩ ጸባይ ስላለውና እነሱ ጋርም እንግዲህ ስለሚወደድ በዛ ቤት ከአቢጌል ጋር ለማስታረቅና ከአቢጌል ጋር ለማጋባት ነበር ፍላጎቷ ግን አሁን ላይ ከንቱ የሆነ ይመስለኛል ከዳጣ ጋር ካየቻት በኋላ። ስለዚህ ይህንን ነገር እንግዲህ ለአቶ ደረጀ ነግረዋለች ማለት ነው። አቢጌል ልክ እንደሆነችና ናታንና ዳጣ የሆነ ፍቅር ነገር እንደጀመሩ ታውቋታል። አሁን ላይ ግን አቶ ደረጀ እንግዲህ የአቢጌል ነገር ውሸት እንደሆነ ቢያውቅም ነገር ግን ወይዘሮ ማርታ ሚስቱ እስከሆነች ድረስ ሁሉም ነገር ትክክል ሊሆን ይችላል ብሎ አንድ ላይ እናወራበታለን ብሏል ማለት ነው። እንግዲህ አቶ ደረጀ የዳጣንና የናታንን ነገር ትክክለኛ ፍቅር እንደሆነና ሁለቱ እንደሚዋደዱ እንግዲህ ሊጠይቃቸው ነው። ያንን ነገር እውነት ሆኖ ካገኘውና ከተረዳ ምን ሊፈጠር ይችላል ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 47 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 47 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ሰላም የሚያስጨንቃት ነገር ቢኖር ምንድነው? እንደወለደች ነበር እንግዲህ አቶ ደረጀ ልጇን ወይም ደግሞ የወለደችው ልጅ ወዲያው ከሷ ነጥቀው ሌላ ቦታ አስቀምጠዋት የነበረው ማለት ነው። አሁን ላይ እንግዲህ አቶ ደረጀ የሰላም ልጅ ዳጣ እንደሆነች ያውቃል። መቼ ነው የሚነግራት? ሰላም የዳጣ እናት መሆኗን መች ነው የሚነግራት? የጠፋችው ልጅ ዳጣ መሆኗን ለሰላም መች ነው የሚነግራት ብላችሁ የምታስቡት? ምክንያቱም አቶ ደረጀ እኮ አሁን ላይ ዳጣ ነች ልጅሽ ብላ ቢነግራት ኖሮ እሱም ይገላገላል። አሁን ላይ ሰላምም ሁልጊዜ ትጠይቋለች ብዬ አላስብም አንዴ ካወቀች በኋላ። ምክንያቱም አሁን ላይ ያረገዘችውና አሁን ላይ ለመውለድ ያሰበችው ሰላም የጠፋባትን ልጅ ምትክ ነው ብላለች ማለት ነው። ምክንያቱም እስካሁን አቶ ደረጀ የወለደቻት ልጅ እስከዛሬም ድረስ እንደጠፋችና ስላልተገኘች የሷ ምትክን ነው እንግዲህ አሁን ላይ መውለድ የፈለገችው። ምክንያቱም ሴት ብትሆንላት የምትመኘው በሷ ፋንታ አሁን ላይ እሷን ማግኘት ስለምፈልግ ነው። እንግዲህ አቶ ደረጀ ይህንን ነገር ወይዘሮ ማርታ ብትሰማበትስ? እንግዲህ በተዘዋዋሪ እኮ ይህንን ነገር ወይዘሮ ማርታ ሰምታ ቢሆን ችግር ይፈጠራል ብዬ ነው ማሰቡ። አቢጌል በጣም ከባድ ሰው ነች። ሁሉም ነገር እንደምታዩት እንግዲህ ለማወጣጣት እየሞከረች ነው። እንግዲህ ያንን ማይክራፎን ሜሞሪ ስላለው ሁሉም ነገር ቀርቶላታል። ስለዚህ ያንን ነገር የቀዳላትን ነገር እየሰማች ነው እንግዲህ ቁጭ ብላ ሁሉንም ነገር ሰላም የደበቀችውን ሚስጥር ከሰላም የምትፈልገውን ሚስጥር እንደገና ደግሞ የሰላም የልጅ አባት ማን እንደሆነ አሁን ላይ ልታውቅ ነው። እንግዲህ አቢጌል ከዚህ በፊት አቶ ደረጀ የሰላም የልጅ አባት ሊሆን ይችላል ብላ አስባም ተናግራም ነበር። ስለዚህ ይህንን ነገር ደግሞ እንግዲህ አሁን ላይ በስተመጨረሻ አቢጌል ልታረጋግጠው ነው ማለት ነው። ሰላም ያወራችው ወሬ በሙሉ ወይዘሮ ማርታ ከሰማቻት ምን ሊፈጠር ይችላል ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ።
እንግዲህ አሁን በስተመጨረሻ ሰላም ለወይዘሮ ማርታ ልናገር እችላለሁ ሁሉንም ሚስጥር ብላለች። ልጄን የማታሳየኝ ከሆነና የማትነግረኝ ያለችበትን ከሆነ አሁን ላይ ለወይዘሮ ማርታ ልናገር እገደዳለሁ ብላለች። እንግዲህ አቶ ደረጀ እኮ ለወይዘሮ ማርታ ቢነግራትም ለሰላም ያለችበትን ወይም ደግሞ ዳጣ ልጇ እንደሆነች ቢነግራትም እኮ እንደሚታወቀው ሰላም ሚስጥር ጠባቂ ነች ይታወቃል። ስለዚህ ይህንን ነገር እንግዲህ ብታደርግ ይሻላል ብዬ ነው ማስበው። አሁን ላይ አቶ ደረጀ ይህንን ነገር ቢደብቅ ምንም አያመጣም ትርፍም የለውም ብዬ ነው ማስበው። ዳጣም እንግዲህ አሁን ላይ እናቷን ማግኘት ትፈልጋለች፣ እንደገና ደግሞ ሰላም ደግሞ ልጇን ማግኘት ትፈልጋለች። እዛው ቤት ውስጥ ሆነው ሳይተዋወቁ እስከዛሬ ድረስ መኖራቸው ራሱ ለሰላም ጥሩ አይመጣም ብዬ ነው ማስበው። እንደኔ ግን አሁን ላይ አቶ ደረጀ ያልነገረበት ምክንያት ሊኖረው ይችላል ብዬ ነው ማስበው። እንግዲህ አሁን ላይ ጽንስ በሆዷ ይዛለች። እንደገና ደግሞ ይህንን ሚስጥር ዳጣ የሷ ልጅ ነች ተብሎ ቢነገራት እንዴት ልትሆኑ በድንጋጤ ጽንሱ የሆነ ነገር ሊሆን ይችላል ብሎ አርቆ አስቦስ ቢሆን አቶ ደረጀ ብዬ ነው ማስበው። ምክንያቱም መናገር አይፈራም። ምክንያቱም አሁን ላይ ሰላም እንኳን ይህንን አሁን ላይ ራሱ የሚረገዘውን ሚስጥር ትጠብቃለች ለራሷም ስትል ነው። ስለዚህ ይህንን ነገር ደግሞ የጠበቀች ዳጣ ልጇ እንደሆነች ቢነግራት መደበቅ አያቅታትም። ነገር ግን በሌላ በኩል ደግሞ አቶ ደረጀ ዳጣ ልጇ እንደሆነች ከነገርኳት ዳጣን ይዛብኝ ሌላ ሀገር ብትሄድስ ወይም ደግሞ ሌላ ቦታ ብትሄድስ ብሎ ስለሚፈራ እንደገና ደግሞ ይህንን ነገር ደግሞ እንዲሁ በአጋጣሚ ቢነግራት ደንግጣ ልጁ የያዘችው ልጅ ጽንሱ ሊወርድ ይችላል ብሎ ስላሰበ ይመስለኛል። ምክንያቱም አሁን ላይ 8ኛ ወር ላይ ደርሳለች። ከአንድ ወር በኋላ እንግዲህ ልጁ የሚወለድ ስለሚሆን ለዛ አስቦ አርቆ ይመስለኛል። እስቲ በእናንተ ጉዳይ በዚህ ጉዳይ እናንተስ የምትሉትን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ሌላው ጉዳይ ደግሞ ወይዘሮ ማርታ እንግዲህ ለአቢጌል ሲሆንን ናታንን ከሷ ጋር እንዲሆን ትፈልጋለች። ለምንድን ነው የምታዳለው? በቃ አሁን ላይ እኮ ናታን ትልቅ ሰው ነው። የፈለገውንና የመረጠውን መውደድና ማፍቀር ይችላል፣ ማግባትም ይችላል። ስለዚህ ለምን ልጄን አላገባህም ብሎ ከመነታረክና እሱን ከመቆጣት ይልቅ የሚፈልገውን እንዲያገባ መምረጥ አለበት ብዬ ነው ማስበው። ስለዚህ ወይዘሮ ማርታ ለልጇ ለኢቢ ብቻ ከምታዳላ ዳጣም እንግዲህ የምትወደውና የምታፈቅረው ከሆነ ለአቶ ደረጀ ተናግረው ዳጣንና ናታንን እንግዲህ ቢጋቡና ሰርጋቸውን ቢደገስ ይሻላል ብዬ ነው ማስበው። እንግዲህ አሁን ላይ ናታን በስተመጨረሻ ለቤተሰቡ ለመናገር ቆርጦ ተነስቷል። ምክንያቱም ሽማግሌ ለመላክ እያሰበና እንደገና ደግሞ አሁን ላይ ዳጣን ለማግባት ከሷ ጋር ለመሆን ሽማግሌ ይልክ ነው። ምክንያቱም እንደ ወጉና እንደ ስርዓቱ ከወጉና ከስርዓቱ ውጪ መሆን ስለማይፈልግ ማለት ነው። ናታን አንድ ሰው ካፈቀረ ለትዳር ነው እንጂ እንዲሁ ለስሜት እንደማይሆን ከዚህ በፊትም ሰላም ስለመከረችው ይህንን ነገር ደግሞ እሱ ጎበዝ ስለሆነና አንባቢ ስለሆነ ያገናዝባል። ለዛም ነው እንግዲህ ሽማግሌ ለመላክ ያሰቡ። ነገር ግን አሁን ላይ ናታን ያጠፋው ጥፋት ምንድነው? ለአቶ ደረጀ ቢያንስ እንኳን መናገር ነበረበት ብዬ ነው ማስበው። ዳጣን እንደሚወዳትና እንደሚያፈቅራት ለወይዘሮ ማርታ እንኳን ባይነግራት ለአቶ ደረጀ ቢነግረው እንግዲህ ይሄ ነገር ይቀላል ብዬ ነው ማስበው። ስለዚህ እናንተስ እንግዲህ በዚህ ጉዳይ እንግዲህ ናታን ለደረጀ ቶሎ ቢነግረው ወይዘሮ ማርታ ከመናገሯ በፊት የሚለውን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ የአቢጌል ተንኮል እየቀጠለ ነው። አሁን ላይ ሰላምን እንግዲህ እዚህ ቤት እንድትባረርም ትፈልጋለች። ዳጣን ከናታን ጋር እንዲጋቡ አንድ ላይ ለማድረግና ሁለቱ እንዲገናኙ ለማድረግ እንግዲህ እሷ ድልድይ ስለሆነችና እሷ ሁሉን ነገር ስለምትሰራ አቢጌል ደሞና ሰላምን ትጠላታለች። አንደኛ አሁን ላይ የተረገዘው ልጅ አባቱ ማን እንደሆነ አልነግርም ስላለቻትና ዳጣን ከናታን ጋር እንዲሆን ስለምትፈልግ አቢጌል ደግሞ ሰላምን ትጠላታለች። አሁን ላይ ይህንን ከባድ መረጃ ከያዘች በኋላ ደግሞ እንግዲህ ለወይዘሮ ማርታ ከነገረቻት እንግዲህ ወይዘሮ ማርታ ሰላምን የምታምናትን ያህል ትጠላታለች ማለት ነው። አሁን ላይ ወይዘሮ ማርታ ከአቢጌል የወሰደችው ሚስጥር ደብቃ አቶ ደረጀን ታውጣጣው ይሁን ወይስ ደግሞ ወይዘሮ ሰላምን ታውጣጣት ይሁን ወይስ ደግሞ እንግዲህ ለአቶ ደረጀ እውነቱን እንዴት በኔ ላይ ይሄን ነገር ታደርጋለህ ብለው ትቆጣዋለች ይሁን ወይም ደግሞ እንግዲህ ያንን ማይክሮፎን እንደምንም ተብሎ ከአቢጌል ላይ ሊወሰድባት ወይም ደግሞ እንግዲህ ሊሰረቅባት ይችል ይሁን። እስቲ እናንተስ በሚቀጥለው ክፍል ሊሆናል ብላችሁ የምታስቡትን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ።
እንግዲህ ደረጀ አሁን ላይ ራስ ወዳድ መሆን የለበትም። ለሰላም እውነቱን መናገር አለበት። ሰላም በዚህ ጭንቅ ውስጥ ሆና እየጠየቀችውና ሁልጊዜ የተማጸነችው እዚህ ቤት ኖራለች። አሁንም ቢሆን ሰላም እዚህ ቤት መኖር አትፈልግም። ማለት መውጣት እኮ ትፈልጋለች። ነገር ግን የልጅነቱን ወይም ደግሞ መጀመሪያ የወለደቻትን ልጅ ወስዶ ስለሰረቃት አሁን ላይ የዛችን ልጅ ትክክለኛ ማንነት ወይም ደግሞ የት እንዳለች ካልነገርከኝ ከዚህ ቤት የማትወጣበት ምክንያት ይሄ ነው ማለት። ስለዚህ በእኔ በኩል አቶ ደረጀ ይህንን ነገር መናገር አለበት ብዬ ነው ማስበው። አቢጌል ደግሞ እንግዲህ አባቷን በዚህ ልክ መጠርጠሯና እንደገና ደግሞ ይህንን ነገር እስከ መጨረሻው መሄዷ ትልቅ ጉድ ውስጥ ነው የገባችው ወይም ደግሞ ያገኘችው። ስለዚህ አሁን ላይ ይሄንን ድምጽ ወይም ደግሞ ይሄንን በሜሞሪ የተቀመጠውን መረጃ ለወይዘሮ ማርታ ከነገረቻት እንግዲህ ቤቱ የሚመሰቃቀል ይሆናል ብዬ ነው ማስበው። ወይዘሮ ማርታ እንግዲህ አቶ ደረጀን የምታምነው ያህል በጣም ነው የምትቀየመው ወይም ደግሞ የምትናደደው። ነገር ግን አቶ ደረጀ ቀድሞ ከሰላም ልጅ እንዳለው ቢናገር ይቻላል ብዬ ነው ማስበው። እስኪ በዛሬው በዳጣ ክፍል ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማጋራት ትችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየቴ እነን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።